ታሪኬን ላካፍላችሁ። 14 ዓመት አገባሁ፣ 15 ዓመት ወለድኩኝ፣ 6 ዓመቴ ተሰደድኩ። በዛም በስደት ህይወት ውስጥ ምንም ስኬታማ አይደለሁም። አሰሪዬ በጣም ታስጨንቀኛለች። ቋንቋ አልችልም። ሰዎቼ በዚህ በኩል አሉ፣ ባሌና ልጄ ደግሞ በዚህ በኩል አሉ። ባሌ ያው ስላልተማረ እስከ 10ኛ ድረስ ስለሆነ የተማረው ምንም አይነት እውቀት የለውም ከአንዳንድ ከጉልበት ስራዎች በስተቀር። ህይወት ቀጠለ። ብዙ ጭንቀቶች ቢኖሩብኝም ሁሉንም ነገር ለመቋቋም በቻልኩት አቅም ታገልኩ። በጣም ታገልኩ። እየተሰቃየሁም ምግብ መብላት አጥቶኝ እየተቸገርኩ አሰሪዬ ማዳሜ እንደፈለገች እየተጫወተች እስከ 1 ዓመት ቆየሁ። ቋንቋ መልመድ ጀመርኩኝ። መለማመድ፣ አንዳንድ ስራዎችን ማወቅ፣ መግባት መውጣቱን ማወቅ ጀመርኩኝ። ከዛም ከ1 ዓመት ቆይታ በኋላ ያለኝን ዕቃ ሰብስቤ ወደ ሀገሬ ተመለስኩ። ባሌ ባለው ነገር በጣም ተስፋ ስለቆረጠ የሚጠጣና የሚሰክር ሆኖ አገኘሁት። እናቴም ለእኔ ጥሩ አመለካከት አልነበራትም። ለልጄ ስል ሁሉንም ነገር መቋቋም ቻልኩኝ። እንደምንም ባሌ እስከሆነ ድረስ አብሬው መኖር ስለነበረብኝ አብረን መኖር ጀመረን። እመለሳለሁ ብዬ ስለሆነ ከአረብ ሀገር የመጣሁት ፕሮሰሲንግ አላቋረጥኩም ነበረ። ፕሮሰሲንግም ጀመርኩኝ። በመሀል ግን ድንገት ሌላ ልጅ መጣ። ልክ ለምርመራ ሲሄድ እርጉዝ እንደሆንኩ ተነገረኝ። በጣም አዘንኩ። እንደዚህ ይሆናል ብዬ አልጠበቅኩም ነበር። ምክንያቱም እኔ ተመልሼ ሌላ ቦታ ሄጄ ሩት ነበር የምሰራው። ዱባይ ሄጄ የተሻለ ነገር ለልጆቼም ለቤተሰቦቼም ለማድረግ ነበር ፍላጎቴ። ግን እግዚአብሔር ያን አልፈቀደምና ሌላ ልጅ ሰጠኝ። ማማረር አልፈለኩም። እግዚአብሔርን አመስግኜ ልጄን በጸጋ መቀበል ብቻ ነበር ያለኝ አማራጭ። በዛው ውጣ ውረድ ውስጥ እናቴን ነገር ስትሰማ ጭራሽ ተናደደች። እንዴት እንደዚህ ታደርጊያለሽ? ያውም ለማያግዝሽ ባልሽ ድጋሚ እንዴት ልጅ ትወልጃለሽ ብላ በጣም ብዙ ነገር ተናገረች። የወለደችኝ እናቴ ስለሆነች በጣም አሳዘነኝ። ከሷ ይሄን አልጠብቅም ነበር። እዛይ ንግግርም ትናገረኛለች ብዬ አስቤም አላቅም ነበር። ህይወት ጨለመብኝ፣ ግራ ገባኝ፣ ሄድበት ጠፋብኝ። እንደዛም ሆኜ ስራ መስራት አቃተኝ። ልጅ በሆዴ ይዤ የጉልበት ስራ መስራት፣ ሰው ቤት መንከራተት አቃተኝ። ስለዚህ ያለኝ አማራጭ ምንድነው? የሚያውቁኝን ሰዎች መለመን ብቻ ሆነ። ባለቤቴም እንደነገርኳችሁ ይጠጣል፣ ይሰክራል። ምንም ለኔ የሚያግዛኝ ነገር የለም። በቃ የማላቀው ሰው ነው የሆነው። በጣም ነው የተቀየረው። በፊት እንደዚህ አልነበረም። በጣም ጥሩ አሳቢ፣ ለቤቱ የሚቆረቆር ነበር። ግን አሁን ተቀይሮ ነበር ያገኘሁት እና በቃ ሁሉም ነገር አስጠላኝ። አንዳንዴ እንደውም ከዚህ ህይወት ብሞት ይሻላል ብዬ ማሰቡላ ጀመርኩኝ። ነገር ግን በቃ ልጆቼን ለማንጥዬ በሆዴ ያለውን ልጅስ በምን ጥፋቱ ነው እመገለው ብዬ በቃ ጭክን ብዬ ከህይወቴ ጋር መታገል ጀመርኩኝ። ያገኘሁትን ስራ እየሰራው ልብስ አጠባም ቢሆን ቤት ማጽዳት ያገኘሁትን እየሰራው ሳጣም ጎረቤት ጋር ሄጄ የሰው ፊት እየገረፈኝ ለልጆቼ የሆነ ነገር እያደረኩኝ ህይወቴን መግፋት ጀመርኩኝ። ያው ማያልፍ ነገር የለምና ልጄንም በሰላም ተገላገልኩኝ። ነገር ግን የሚያርሰኝ አንድም ሰው አልነበረም። አስቡት እስቲ አረብ ሀገር ሰንከራትቼ በመጣሁበት ጉልበቴ አቅሜ፣ በዛ ላይ እዚህ መጥቼ አልተመቸኝም። በዛ ላይ ደግሞ ልጅ ወልጄ አራስ ቤት ሆኜ ዞር ብሎ የሚያየን ሰው ሲያጣ አስቡት እስቲ። በቃ ምን ልበላችሁ፣ እንዴትስ የሰው ልጅ በቃ በጣም ብዙ ነገር ነበር ያስባለኝ። በቃ እንዲህ ሲወራ አሁን ላይ ሲወራ በጣም ይቀል፣ በቃ እንዲህ ተራ ነገር ነው የሚመስለው። በሰዓቱ ግን በጣም 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 ማያልፍ የሚመስል በጣም ከባድ ህይወት ነበረ። እግዚአብሔር መልካም ነው። የሰፈር ሰዎች የሚያውቁኝ እየመጡ እየጠየቁ አይዞሽ እያሉኝ የሚችሉትን እያደረጉ እዛ እናቴ ጀርባዋን ሰጥታ ያም የለመደው ሰውዬ ምንም ሊያደርግልኝ አልቻለም። እየተሳደበ እየተራገመ የሱ ልጅ እንዳልመሰለ ነገር እየጠጣ እየመጣ ጭንቀት እየሆነብኝ እንደምንም ለልጄ ስል 2 ወር ተንከራተትኩ። ከዛም የቆምኩትን ፕሮሰስ ቀጠልኩ ማለት ነው፣ ወደ አረብ ሀገር ተመልሼ ለመሄድ። አስቡት እስቲ አራሶኛ ያልጠነከረ ወገብ ይዤ ድጋሚ ደግሞ የአረብ ሀገር ስራ ማለት አስቡት ምን ያህል ከባድ እንደሆነ፣ ምን ያህል ውጣ ውረድ እንዳለው ምታውቁት ታውቁታላችሁ። በዛ አቅሜ ድጋሚ ወደዛ ለመሄድ ወሰንኩ ማለት ነው። እናም ፕሮሰሴን ጀመርኩኝ። እግዚአብሔር እንደ ሰው አይደለም። እንደምንም ሆኜ ደላላውንም ለምኜው በቃ በስንት መከራ በብድር እንዲወስደኝ ያደረኩትና እዛ ሄጄ ሰርቼ እንደምከፍለው ቃል ገባውለት። እናም እሱም አላሳፈረኝም። በስተመጨረሻ አምኖኝ እሺ ብሎ ፈቀደ። ከዛ ቪዛዬን መጠበቅ ጀመርኩኝ። በስተመጨረሻ አትሄጂም ብሎ ፓስፖርቴን ወስዶ ደበቀው። እንግዲህ አስቡት እስቲ ልጄን፣ ይህን ህፃን የ2 ወር የ3 ወር ህፃን ለማን ጥለሽ ነው የምትሄጂው? ማን እንዲያሳድግልሽ ነው ብሎ አትሄጂም አለ። የሚያግዘኝ ነገር የለም፣ የሚያግዘኝም ቤተሰብም የለም።
እናቴም ጀርባዋን አዙራ ሌላ ማን ሊያግዘኝ ይችላል? ሁሉም ሰው እኔ ጥሩ ህይወት ውስጥ ጥሩ ነገር ላይ ሰውን ብቻ ነው እንጂ የሚፈልገኝ የወደኩ ሰዓት ዙር ብሎ ያየኝ አንድም ሰው አልነበረምና በቃ የኔ ተስፋዬ መጨረሻዬ ተስፋዬ እሱ ስለነበረ እሱ ከሌለማ መኖር ምን ያደርጋል ብዬ ከሱ ጋር ልገዳደል ተነሳሁ። የሰፈር ሰው ተሰበሰበ። ደምንም ለማረጋጋት ሞከረ። 2 ወር ልጅ ጥዬ እጠፋለሁ እያለች ነው አንድ በሏት ብሎ ራሱን ነፃ ለማውጣት ሞከረ። የሰፈር ሰው ብዙ ነገር ስለሚያውቅ እሱን ነው እንጂ እኔ ጥፋተኛ ሊያደርግ አልቻለም። በጣም ወቀሱት፣ ተናገሩት። ከፈለገች ትሄድ መብቷ ነው፣ ልታስራት አትችልም፣ ሰርታ ትምጣና የልጆቿንም የራሷንም ህይወት ትለውጥ፣ አንተም የራስን ነገር እንዲኖር ታግዛለች ብለው አሳመኑት። ባይሆን ኖሮ በዛ ምሽት ወይ እገለው ወይ ይገለኝ ነበር። ያለኝ ተስፋዬ አንድ ነገር ቢኖር ሄዶ ተለውጦ መምጣት። ስለዚህ እግዚአብሔር ሌላ ነገር ውስጥ ሳይከተኝ በሰላም ጉዳዩ እንዲያልቅ አደረገልኝ። እኔም ጥርሴ ነክሼ ከዚህ ሀገር ወጥቼ ሰርቼ ራሴን ችዬ የምመጣበትን ጊዜ ብቻ እያሰብኩ ስለነበረ ምንም አቅም አልነበረኝም። ከዛ በኋላ ምን ማድረግ እንዳለብኝ በደንብ ስለማቅ በጣም ነበረ ትዕግስተኛ ለመሆን ስሞክር የነበረው። ሁሉም ነገር አለቀ። ትንሽ ወር ቆየውኝ ለልጄ ስል ቢያንስ ጠንከር እስኪል ምግብ እስኪለምድ ድረስ ብዬ እስከ 5 ወር ቆየውኝ። ከ5 ወር በኋላ ግን እኔም አቅም አጣው፣ አልቻልኩም። መበላው መጠጣው ነገር ሳይኖር እኔም ለልጄ እየሰጠው መበላውን ማጠጣው ጡት ሲጠባ ለልጄ እያልኩኝ እኔም ከስቻለኩኝ። መጨረሻ ላይ ቪዛዬ መጣ፣ ተቀበሉኝ። ከዛም ወደ ዱባይ ሄድኩኝ። ልጄን ያው ባትወደኝም እንደምንከባከብላት በየወሩ ብር እንደመለከላት ቃል ገብቼ እናቴ ሰጠውኝ። መቼስ ከእናቴ ውጪ የፈለገ ያልበጠላይ የሚያግዘኝ ሰው አይኖርም እና ምንም ቢሆን እናት ናት። ብጨክንም በልጅ ግን አጨክንም ብዬ ስላሰብኩኝ ልጄን ለሷ አስረክቤ ትልቁንም ልጄን ለሷ አስረክቤ እንከባከባቸዋለሁ ቃል ገባልሻለሁ ብዬ አባታቸው አንዳንዴ ሲመጣ መጥቶ ማየት እንደሚችል ነግሬያት ለአባትያቸው ለልጆቼ አባት ደግሞ እዛ ሄጄ የተሻለ ህይወት እንደምሰጣቸው ቃል ገብቼ እናቴንም እየሄደ እንዳያስቸግራትና ልጃችንን እሷ እንድትንከባከብ ምግብ እያበሰለች እንድትሰጣቸው የተሻለ ስለሆነች እሷ እንድትንከባከብ እያሳምኘው ለሱም የሚሰራበትን በየጊዜው ባገኘው ቁጥር በየወሩ ደሞዝ እንደምሰጠው ቃል ገብቼለት አሳምኘው በሰላም ከዚህ ሀገር ወጣው። እናም ወደ ዱባይ ወደ ናፈኳት ሀገር ለኔ ምን ያህል ከባድ እንደሆነም እያወቅኩ እንኳን በጣም በጉጉት ነበር እዛ ያደረስኩት። ምክንያቱም የሰው አይን፣ የሰው ግርፋት፣ የሰው ቤት መለመን ምን ያህል ከብዶኝና ተሰቃይቼ እንደነበር በደንብ ተለማቅ። ጉልበቴ አልቆ ታመሜም ተቸግሬም የራሴ ላቤ ይሻለኛል ብዬ ሳሰብኩኝ በጣም በጉጉት ነበረ ወደዛ ምድር የረገጥኩት። እዛም ሄጄ እግዚአብሔር ይመስገን ጥሩ ቤት ደረሰኝ። ጥሩ ሴትዮ አገኘች። ጥሩ ቤት ገባሁኝ። በየጊዜው የምፈልገውን ነገር ታቀርብልኛለች፣ የምፈልገውን ነገር ትሰጠኛለች። ደሞዜም ጥሩ ነበረ እና ከእናት በላይ እናት እግዚአብሔር ሰጠኝ። ባንዱ ስቀጣ ባንዱ ካሳኝ እና ጥሩ ሴትዮ ነበረች። ያው እሷ ጋር እየሰራው ባገኘሁት ቁጥር ለልጆቼ ነው ምለው